ብዙዎቻችን እግዚአብሔር ከሰማይ በላይ ሆኖ ፍጥረታትን በሩቅ የሚታዘብ ይመስለናል። በችግራችን ጊዜ ስንጠራው የማይሰማ፣ በሐዘናችን ጊዜ የማይራራ ሊመስለን ይችላል። ነገር ግን መጽሐፍ ቅዱስ ፍጹም የተለየ እውነት ይነግረናል። ዛሬ በያዕቆብ መልእክት ምዕራፍ 4 ቁጥር 8 ላይ ያለውን ድንቅ ምስጢር አብረን እናያለን። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል የሚለው ቃል ለሕይወታችን ትልቅ ትርጉም አለው። ስለ ሐዋርያው ቅዱስ ያዕቆብ ማንነትና በታሪክ ስላለው ስፍራ ማወቁ በጥልቀት ለመረዳት ይረዳል። መጽሐፍ ቅዱስ ውስጥ ያዕቆብ የሚባሉ ከአንድ በላይ ሰዎች ቢኖሩም ይህን መልእክት የጻፈው ግን የጌታ ወንድም በመባል የሚታወቀውና የኢየሩሳሌም ቤተክርስቲያን መሪ የነበረው ቅዱስ ያዕቆብ ነው። ያዕቆብ ጻድቅ የሚባል ቅጽል ስም ተሰጥቶታል። ይህ የሆነው እጅግ ለጸሎት ትጉ በመሆኑና በሕዝቡ ሁሉ ዘንድ የከበረ ቅዱስ ሰው ስለነበር ነው። በአይሁድና በክርስቲያኖች ዘንድ እኩል ይከበር ነበር። ከሚነገሩ አስደናቂ ታሪኮቹ አንዱ የጸሎት ሕይወቱ ነው። ለብዙ ሰዓታት ተንበርክኮ ይጸልይ ስለነበር ጉልበቱ ልክ እንደ ግመል ጉልበት የደደረ ያበጠና የሻከረ ነበር። ወደ እግዚአብሔር ቅረቡ ብሎ ሲያስተምር እሱ ራሱ በጸሎት የቀረበ እንደነበር ነው። በሐዋርያት ሥራ ምዕራፍ 15 ላይ እንደምንረዳው በኢየሩሳሌም በተደረገው የመጀመሪያው የሐዋርያት ጉባኤ ላይ በሊቀ መንበርነት የመራውና የመጨረሻውን ውሳኔ የሰጠው እሱ ነው። ሐዋርያው ቅዱስ ጳውሎስም የቤተ ክርስቲያን አዕማድ ከሚላቸው 3 መሪዎች ጴጥሮስ፣ ዮሐንስና ያዕቆብ አንዱ አድርጎ ይጠቅሰዋል። የሚገርመው ነገር ያዕቆብ መጀመሪያ ላይ በጌታችን በኢየሱስ ክርስቶስ አምላክነት አያምንም ነበር። ነገር ግን ጌታ ከትንሣኤው በኋላ ለያዕቆብ ለብቻው ተገልጦለታል። ይህ መገለጥ ሕይወቱን ሙሉ በሙሉ ለውጦ የጌታ ታማኝ አገልጋይና ምስክር እንዲሆን አድርጎታል። ምንም እንኳ የጌታ ወንድም ቢሆንም በመልእክቱ መጀመሪያ ላይ ራሱን ያስተዋወቀው የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ በማለት ነው። ከሥጋ ዝምድና ይልቅ የመንፈስ ባርነትና ቅዱስ አገልግሎቱን መርጧል። ይህም እጅግ ትሑት መሆኑን ይነግረናል። መልእክቱ በብዛት የሚያተኩረው እምነት በተግባር መታየት እንዳለበት ነው። ሥራ የሌለው እምነት የሞተ ነው በማለት ክርስትና በንግግር ብቻ ሳይሆን በኑሮ መገለጥ እንዳለበት አጥብቆ ያስተምራል። ያዕቆብ ለክርስቶስ ያለውን ምስክርነት እስከ ሞት ድረስ አጽንቷል። በ62 ዓመተ ምህረት አካባቢ አይሁድ ከቤተ መቅደስ አናት ላይ ወደ ታች በመጣልና በዱላ በመምታት ለሰማዕትነት አብቅተውታል። በመጨረሻው ሰዓት እንኳ እየሞተ ሳለ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ እንደ ጌታው በመጸለይ ነው ያለፈው። ስለ ቅዱስ ያዕቆብ በትንሹ ካልን ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል የሚለውን ቃል ደግሞ እንመልከተው። ይህ ጥቅስ የሚጀምረው ወደ እግዚአብሔር ቅረቡ በሚል ጥሪ ነው። መጽሐፍ ቅዱስ እንደሚያስተምረን እግዚአብሔር ሰውን የፈጠረው ለህብረት ነው። በመጀመሪያ ፍጥረት በአድማሰ ኤደን እግዚአብሔር ከሰው ጋር ይመላለስ ነበር። ነገር ግን ኃጢአት በመካከላችን የጥል ግድግዳ ሆነ። አሁን ግን በኢየሱስ ክርስቶስ በኩል ያ ግድግዳ ፈርሷል። እግዚአብሔር ኑ እያለን ነው። መቅረብ ማለት በጾም በጸሎት መነጋገር፣ በቃሉ ፈቃዱን ማወቅና በልባችን ለሱ ስፍራ መስጠት ማለት ነው። እኛ አንዱን እርምጃ ስንራመድ እሱ በምህረቱ 1000 እርምጃዎችን ተራምዶ ይቀርበናል። ቅዱስ ያዕቆብ ወደ እግዚአብሔር ቅረቡ ካለ በኋላ ዝም አላለም። እንዴት መቅረብ እንዳለብን መንገዱን ያሳየናል። ጥቅሱ እንዲህ ይላል፣ እናንተ ኃጢአተኞች እጃችሁን አንጹ፣ 2 ሐሳብ ያላችሁ ልባችሁን ቀድሱ ይለናል። በመጽሐፍ ቅዱስ አስተምሮ መሰረት ቅዱስ ከሆነው አምላክ ጋር ያለ ንስሐ መገናኘት አይቻልም። እጅን ማንጻት ማለት ከውጫዊ ተግባራችን ከክፉ ስራና ከበደል መራቅ ማለት ነው። ልብን መቀደስ ማለት ደግሞ የውስጣዊ ማንነታችንን መለወጥ ማለት ነው። 2 ሐሳብ መኖር ማለት በአንድ በኩል እግዚአብሔርን፣ በሌላ በኩል ደግሞ ዓለምን መውደድ ነው። ወደ እግዚአብሔር ለመቅረብ ሙሉ ልብ ያስፈልጋል። ወደ እናንተም ይቀርባል የሚለው የተስፋ ቃል ነው። እግዚአብሔር ሞክሩትና አያለሁ አይልም። ስትቀርቡ እቀርባለሁ ብሎ ቃል ገብቷል። እግዚአብሔር ወደኛ ሲቀርብ ምን ይሆናል? ከሰው አእምሮ በላይ የሆነው ሰላም ልባችሁን ይጠብቃል። ግራ መጋባታችሁ በቅዱስ ቃሉ ይወገዳል። ድካማችሁ በጸጋው ይታከማል። ተወዳጆች ሆይ ዛሬ እግዚአብሔር እየጠራችሁ ነው። ምናልባት ከሱ ርቃችሁ ይሆናል፣ ወይም በኃጢአት ምክንያት ለመቅረብ ፈርታችሁ ይሆናል። ነገር ግን ቃሉ እንደሚለው ቅረቡ። ዛሬ በንስሐ እጃችሁን አንጹ፣ በቅንነት ልባችሁን ቀድሱ። እሱ በደጃችሁ ቆሞ እያንኳኳ ነው። ዛሬ የምንኖርባት ዓለም በሁከትና በጭንቀት የተሞላች ናት።
የሰላም ወሬ ናፍቆናል፣ የነገው ቀን ምን ይዞ ይመጣ ይሆን የሚለው ጥያቄ ብዙዎቻችንን እንቅልፍ ነስቶናል። ብዙዎች መፍትሄ ፍለጋ ወደ ሰው፣ ወደ ገንዘብ ወይም ወደ ስልጣን ይሮጣሉ። ነገር ግን የሰው እርዳታ ከንቱ መሆኑን የምናይበት ወቅት ላይ ነን። በዚህ በጨለመውና ተስፋ በሚያስቆርጠው ዘመን ውስጥ የያዕቆብ መልእክት ምዕራፍ 4 ቁጥር 8 እንደ ፋኖስ ያበራልናል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። ዓለም ራቁኝ ስትለን፣ ፈጣሪ ግን ቅረቡኝ ይለናል። ዓለም በሩን ሲዘጋብን፣ እሱ ግን ኑ ይለናል። ዛሬ መቅረብ ያለብን ስለተመቸን ሳይሆን ስለከፋን ነው። መቅረብ ያለብን ስለጠገብን ሳይሆን ስለራበን ነው። ዛሬ በሀገራችንም ሆነ በግል ሕይወታችን ለሚታየው መከራ ብቸኛው መውጫ መንገድ ወደ እግዚአብሔር መመለስ ነው። እጃችሁን አንጹ ሲለን ከጥል ከጥፋትና ከቂም እንድንርቅ ነው። ልባችሁን ቀድሱ ሲለን ደግሞ በጥርጣሬ ከመናወጥ ወጥተን በሱ ላይ ብቻ እንድንደገፍ ነው። ማዕበሉ አይቆምም ይሆናል፣ አንተ ግን በማዕበሉ መካከል ሰላም ይኖርሃል። ዓለም ስትናወጥ አንተ ግን በሱ ጸንተህ ትቆማለህ። ምክንያቱም ወደ እሱ ቀርበሃልና እሱም ካንተ ጋር ነው። እግዚአብሔር ካንተ ሩቅ አይደለም። ርቀቱን የፈጠርከው አንተ ብትሆን እንኳ ዛሬ አባት ሆይ ብለህ አንድ እርምጃ ብትራመድ እሱ ሊቀርብህ እጆቹን ዘርግቷል። ሐዋርያው ያዕቆብ እንደነገረን እጃችን ከክፉ ሥራ እናንጻ፣ ልባችን ለፈጣሪ ብቻ እናስገዛ። ያኔ ያላችሁበት ጨለማ ይገፈፋል፣ ግራ መጋባታችሁ በሰላም ይተካል። ይህ ቪዲዮ ለሕይወታችሁ ጥንካሬ እንደሆነላችሁ ተስፋ አደርጋለሁ። ለሌሎች በረከት እንዲሆን ሸር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ደግሞ ሌላ መንፈሳዊ ምስጢር ይዘንላችሁ እንመጣለን። እስከዚያው ድረስ የአምላክ ሰላምና ጥበቃ ከሁላችን ጋር ይሁን። ቸር ሰንብቱ።